አቤል እንዴ ኢቨን እኔ ጋር አለ የምትላቸው ማስረጃዎች ለቤተሰቦች አሳያቸዋለሁ ያልኩህ ማስረጃዎች ነበሩ ተጨማሪ እኛ ያላየናቸው ማናቃቸው አይደለ እነዛ ማስረጃዎች እስካውጣውን አሳየለኛ አቤል እኔና አንተ ይኸውልህ ትሰማኛለህ ኦኬ ይሄም ደግሞ እንግዲህ ከናለምነሽ ጋር ወይም ደግሞ ከነሊያ ጋር ስለተፈጠረው ወንጀል በአንድ ሳይድ ከነሱ ጋር መተባበርን የሚያሳየው እነዚህ ማስረጃዎች እስኪ ለኛ አሳየን ኦሬዲ ቤተሰቦቹ ማናገር አይፈልጉም አይደል አንተ ይኸው እዚህ ጋር ድጋሚ መራስ ላይ መስል እኔ እሷን እንደዚህ ለብቻ ማግኘት ከነበረ ወንጀለኛ ነኝ በቃ እሱ የት ሄዶ ነው ለምንድን ነው ቤት ውስጥ ካለ ለምንድን ነው ያልደወለልህ ማን ለምንድን ነው የሚደውልልህ ስልክህን ቢብሎ ነው ልትል የምችለው ጭራ ራሄል እርጉዝ መሆኗን ታውቅ ነበር የዛን ቀን የቤት ካሜራ አይሰራም ነበር ስለዚህ ካሜራ አጠቃቀም አሰራር ማን ሊያውቅ ይችላል ይሄ እኩለ ሌሊት ላይ እኔ ቤት ውስጥ ተመሳሳይ ሰዓት የተፈጠረ ወንጀል እያለ ሌላ ሰው ሲገባ አላየውም ስትል እኔ እንደውም ማመኔ ጥፋተኛ ነው በምን አይነት መንገድ ንግግሮችን እንድትለማመድ እንዳደረጉ አላውቅም ግን አትሊስት ንግግሮቻችሁን እንኳን አስተካክላችሁ እናንተ ሰውን ለመወንጀል ሞክሩ እስካሁን የማገኛቸው ወንጀለኞች እኔ ለምፈልገው ወይም ደግሞ ለሟች ራሄል ተጨባጭ የሆነ ማስረጃ አንድም ሰው ሊሰጠኝ አልቻለም እስካሁን ድረስ አራተኛ ደግሞ አካባቢው ላይ ልሸቅል ብሎ የመጣ አንድ ወጣት ነበር የሰፈር ልጅ አራቱ አንዱ ማን ነው አቤል ይገባል ብለን አይደል በአግባቡ ፍርድ ቤት ድረስ አድረሰ ነው እንዲመሰክር ማድረግ ግዴታችን ነው በጣም የሚያስፈልገን ሰው ነው በጣም ጥበቃ አድርግልን ከኔ ብቻ ሳይሆን ከማንም ሰው ጥበቃ አድርግልን እርግጠኛ ነኝ አሁን እሱ ጋር ያለው ኬስ እኔ እየገባኝ ነው አበበ እንዲመሰክር ስለሚፈልግ አበበም ያለው ምንድነው ደጋግማ ለምን እውነቱን አልተናገርክም የሚል መልዕክት ስልክልኝ ነበር ስልክ ያለ እና ሊዛቱ ምን አይነት ነገር መልስ እንደሰጣቸው ማንቀው አንዳችም ነገር የለም ስለዛ ዙሪያ አንድ ማለት የምችለው ምንም ነገር የለም እኔ እናንተን ሊያስተማምለን የሚችል ማስረጃ ነው እኔ የቱ ጋር ነው ባይኔ ያስፈራራው ጋሽ የዛለት እንዴት ተካሉት ጋሽ እውነት መውጣት ካለበት እውነቱ ነው መውጣት ያለበት እኮ እውነቱን ታዲያ ለምን ያስፈራራል እሺ አበበ እርግጠኛ ነህ ስለምታወራው ነገር የሞተችው ተባለችው ራሄል ተከትላቸው ተኋላ ከተወሰነ ደቂቃ በኋላ ገባች እሷ መጣች አዎ የአቤል ሰዎች ተከታትለው ያዙኝ ብለሃል አይደለ አቤል ለምንድን ነው አንተ ማስያዝ የሚፈልገው እነዛ ሰዎች ይዘው ከሄዱ አይደለ እንዴት ከእጃቸው ልትወጣ ቻልክ እኔ አሁን ይሄንን እንዲህ ነው ብዬ ብነግር ፍርድ ቤት ሄደህ ልትመሰክር ነው አቤል ላይ ታዲያ መቼስ እስከ መች ነው ታዲያ እውነቱ የሚደበቅ በህይወትሽ ጠብቂው ነው የተባልኩት ምን ማለት ነው በህይወትሽ ጠብቂው ነው የተባልኩት በቃ ማድረግ ያለብሽን ነገር አድርገሽ ጠብቂው ነው የተባልኩት አቃለው ሊከብድ ይችላል ንገረኝ እስኪ ስለያስፈልገኝ ነበረ መቀበል ነበረብኝ ይሄን ስራ ስለሚያስፈልግሽ የሰው ነፍስ ትገያለሽ ሰው ታጠፊያለሽ ገንዘብ ለማግኘት ሆድሽን ለመሙላት እንዴ ማን ናቸው እነዚህ ሰዎች ከነዛ ሰዎች ያስጣላችሁ እነዚህ ሰዎች ማን ናቸው ነገር ነው ያደርግልሻለሁ እዚህ ጋር ምን ትሰራለህ ምን እየሰራ ነው ወደ አዲስ አበባ ከመጣሽ ገና 2 አመትሽ ነው እና የት ነው ታዲያ አዲስ አበባ ላይ ሃይ ስኩል የተማራችሁት አንድ ላይ ምንድነው ፍላጎት ባለፈው እኮ እንዳልኩ ነው እዚህ ናስኪ እኮ ምን እየሰራ ነው እዚህ ልጅ እያልኩ ነው ምንድነው እሱ አንቺንም ይመለከታል ከዚህ ልጅ ጋር ከተገናኘሽ ድረስ አንቺንም ይመለከታል እሺ ስለዚህ ምን ይሁን አልወጣም ጥያቄዎች አሉኝ ጥያቄዎችን ከመለስሽልኝ ይወጣል ቁጭ በይ አንቺ ራስሽ ቁጭ ብለሽ አውሪኝ ሰላም እሺ እዚህ ድረስ እንግዲህ ይዘሽን መተሻል ወዴት ነው የምትሄደው እኔ ማወራበት ቦታ አወራዋለሁ ማለት ናተን ስለመርዳት እኔ ይኸውልሽ ስለመርዳት አይደለም እያወራን አንቺ ጋር ለምን እያወራን ምንድነው የሚሰራው አንቺ ጋር ለምን እያወራን ምናምን ብዬ አልጠይቅማ እሺ እሱን ዝቅ አድርጊውና እናውራ አበበን የተካተሉት ያሉት ሰዎች የአቤልን የሚያውቁ ሰዎች ናቸው ለምን መለከተው ገና ክፍሉ ራሱ የጸዳ አይነት ነገር አይደለም አባል መሰለኝ ምን ማለት ነው አቤል ጋር ደውል ማለት ምን ማለት ነው
ይሆናል የስም መመሳሰል ሊሆን ይችላል። እንዴት ስልኩ ሊዘጋ እንደቻለ እንዲሁም ደግሞ ምን እንደተፈጠረ አሁን ላይ አበበ እዚህ እንደሌለ ነግሮናል። መታወቂያ ምናምን ከሰጠን በኋላ ነው ክላስ እንዲይዝ ያደረግነው እኛ ማለት ነው። በእርግጥ ማለት ተደነባብሮ ማለት ፈርጦ ነበር ነው ደንግጧል፣ ያለከልክ ነበር። እኔ ምንም ግራ እየገባኝ ነው ያለው፣ በጣም ግራ እየገባኝ ነው ያለው። የተፈጠረ ስላለው የሆነ ሰው ያለው ነገር በጣም ግራ እያጋባኝ የያዘው ሚስጥር እንዳለና እሱ ሚስጥር እያስጨነቀው እንደሆነና ለኔ መንገር እንደማይችል ስለነገረኝ አበበ ጋር ምንም የተለየ ጉዳይ የለም፣ የሚያውቀው ነገር የለም። አበበን በዚህ ጉዳይ በጣም ተጨንቆ ሰሞኑን እያወራኝ ነበረ። እየሮጡ ነው የገቡት በቃ ወደ ክላስ እነሱ ማለት ነው። እሺ ከዛስ ምንድን ተፈጠረ? ሳንኳኳ ሲከፍት ዘለው ገቡ እነሱ። በቃ ጭራሽ ግብግብ እንዳትጠጉኝ ምናምን እያለ እሱ መጮህ ጀመረ። ተያያዙ። ይህንን ቻናል ሰብስክራይብ አድርጉ። ሰብስክራይቡ በጣም ይቆማል። ለምን እንደሆነ አላውቅም። ስልክ ኪሴ ውስጥ ከተተልኝ በማገላገል ሰዓት ማን ከተተልኝ? አበበ ነው መሰለኝ አበበ እዚህ ተከራይቶ የነበረው። ስለዚህ የምታውቂው ነገር በስተክል ንገሪኝ። እማውቀውን ነገር ሁሉ እየነገርኩ ነው። ምንድነው ከዚህ በላይም ከኔ የምትጠብቀው? በመጨረሻ ሰዓት ከሱ ጋር ተደዋውለሻል አልተደዋወልሽም? በመጀመሪያ እየመለስኩልህ ነው። ተረጋግተህ ካውራኝ። አሁን ለምንድን ነው የምታስፈራራኝ? ነገርኩህ እውነታውንና የማውቀውን ነገር እየነገርኩ። አበበን ከዛ ቦታ ላይ የሆኑ ሰዎች መጥተው እንደወሰዱት እዛ ያለው ጥበቃ ተናግሯል። ይኸው የተፈጠረው ነገር ምን እንደሆነ አናውቅም። ማለት ትንሽ ሊያስደነግጣል፣ ግራ ያጋባል። ኧረ እኔ ማንነታቸውንም አላውቅም። እየተከታተሉኝ ነው። ማዘር እናቴ አበበ አበበ ያለህበትን ቦታ ነገር ቤት እንዳልሆንክ አውቄያለሁ። አሁን ቤት ደውዬ ነበርና ቤት እንዳልሆንክ አውቄያለሁ። ለምንድን ነው ቤት ነኝ ያልከኝ? ቤተሰቦችህን ከዛ እዚህ ድረስ የጠራሃቸው የምናገረው ሚስጥር አለ፣ የማውቀው ነገር አለ። እሱንም ከልዑል ጋር ቁጭ ብላችሁ ነው የምነግራችሁ ብላቸው ነበር አይደል? ሄሎ አቤ፣ እናትህ ነኝ። ደህና ነህ? እማዬ እንዴት ነሽ? እንዴት ነህ ልጄ? እንዴት ነህ? አሁን ልጄን የገደለው አይደለም። ይኸውልህ እኔ ልጆት ገደለ ምናምን እያለን አይደለም። ማለትም ስሟን ስጠራው ፊቶት ላይ ያየሁት ነገር አለ። ሊያ ትባላለች ስሉት ፊቶት ላይ ያየሁት ነገር አለ። የሆነ የድንጋጤ ስሜት ነገር አይቼበታለሁ። ጉዳይ አለ ምናምን ብሎ ለማየ የተወሰነ ነገር ነግሯት ነበር። አሁንም እዚህ አመጣጣችን በቃ አንተ ፊት የምናወራው ነገር አለ። ቤት አይደለም ያለው? ታዲያ ለምንድን ነው ቤት ነኝ ያለው? ምንድን ነው እዚህ ልትመጡ የቻላችሁበት ነገር ምንድን ነው? ለምንድን ነው እዚህ ልትመጡ የቻላችሁት? ይኸውልህ ስለ ልጅቷ መምጣት እንደገና አዲስ እድል። ድርጅታችን ዲኤምሲ ሪል ስቴት እንደሚታወቀው ቤቶችን እየገነባን በመሸጥ ላይ እንገኛለን። ዛሬም እንደ ትላንቱ ለ25 ቤቶች ብቻ ቅናሽ አውጥተናል። በተጨማሪም 60% የባንክ አማራጭ በረጅም ጊዜ ማለትም እስከ 20 ዓመት ቀስ ብለው እየሰሩ የሚከፍሉትን ሁኔታ አመቻችተናል። በ10% ቅድመ ክፍያ ብቻ ከባለ 1 እስከ ባለ 3 መኝታ ቤቶችን በመረጡት የካሬ አማራጭ ማግኘት ይችላሉ። በተጨማሪም በዚህ ቻናል በኩል ማለትም የንስር አይንን ጠቅሰው ለሚመጡ ደንበኞች እስከ 30% የሚደርስ ቅናሽ አቅርበናል። ለበለጠ መረጃ በ0997 398676 አለያም በ0997 24 8676 ላይ ይደውሉ። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁ? በያላችሁበት ሰላም እግዚአብሔር እንግዲህ ከሁላችሁ ጋር ይሁን። ያው የተፈጠሩት ነገሮች ትንሽ አስደንጋጭ ናቸው። ሰሞኑን ሁላችሁም እንደተረበሻችሁ፣ ሁላችሁም እንደተጨነቃችሁ እርግጠኛ ነኝ። የሰማነውን ነገር እያንዳንዷን ነገር እንግዲህ ኮሜንት ላይ እያየው ነበረ። ብዙ ነገር ስትሉኝ ነበር፣ ብዙ ነገር ስትነግሩኝ ነበር። እኔን ለመምከር እኔን ለመመለስ ብዙ ነገር እያደረጋችሁ ነበር። ኦልሬዲ እንግዲህ ያው እኔ ስራዬን መስራት ባለብኝ አግባብ እየሰራሁ ነው ያለሁት። ትክክለኛም ነገር እያደረኩ እንደሆነ አውቃለሁ። ምክንያቱም በአንድ በኩል ሆኜ ነገሮችን መመልከት ያለብኝም መሀል ላይ ሆኜ የሁለቱንም ድምፅ ነው መስማት ያለብኝ። የሁለቱንም ንግግር፣ የሁለቱንም ማስረጃና መረጃ ነው ማየት ያለብኝና ይህንን እንግዲህ እንደ ስራ በአግባቡ እየሰራሁ እየተወጣሁ ነው ያለሁት። ብዙዎቻችሁ ምክሮቻችሁን እየለገሳችሁ ነው፣ ለዛም አመሰግናለሁ። ነገር ግን ብዙ ጊዜ እያላችሁኝ ያላችሁ ሰዎች አንተን ለማሳት እንዲያረጉ ነው እያላችሁኝ ነው። ያንን ልደመድም ላረጋግጥ አልችልም። እናንተ የመሰላችሁን ነገር ከተረዳችሁ አንድ መንገድ እንግዲህ ያንን ነገር ተናግራችኋል። እኔ ደግሞ በአግባቡ መስራት ባለብኝ መልክ እየሰራሁ ነው ያለሁት። ለማንኛውም ውድ ቤተሰቦች ያው እግዚአብሔር ብሎ ሁላችንም መጨረሻው ላይ መድረሳችን አይቀርም፣ እንደርሳለን መጨረሻው ላይ። ዛሬም ቢሆን እናንተ ፊት ለፊት ልናወራ ልንናገር
እኔም እንግዲህ ባገኘሁት መረጃና ማስረጃ መሰረት ከሱ ጋር ለመወያየት አየው አቤልን ጋብዤላችኋለሁ። ከአቤል ጋር ያለውን ነገር ቁጭ ብለን እንወያያለን። ምክንያቱም ግራ የሚያጋቡ ነገሮች ውስጥ እየገባን ነው። ለማንኛውም እስኪ የምናደርገውን ቆይታ የምናደርገውን ውይይት በጥሞና በተረጋጋ መንፈስ ሁላችሁም ቁጭ ብላችሁ እንድትከታተሉኝ እፈልጋለሁ። አዲስ ናችሁ ካላችሁ ይህንን ቻናል ሰብስክራይብ ማድረጋችሁን አትርሱ። ቤተሰብ መሆናችሁን መቀላቀላችሁን አትርሱ። እኛን ማበረታታችሁን አትርሱ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ፣ ሼር እያደረጋችሁ ለብዙ ሰው አድርሱልኝ ፕሊዝ። አይረሳ ቀዩን ምልክት መጫን ማለትም ሰብስክራይብ የምትሏን ቀዩን ምልክት መጫን አትርሱ እባካችሁን። በጣም እየተዘነጋች ስለሆነ ማለት ነው። ስለዚህ ብዙ ሰዎች ይከታተሉታል ይህንን ቻናል፣ ነገር ግን ሰብስክራይብ አላደረጉትም። አብዛኞቹ ዝም ብለው የሚያዩት ሰዎች ናቸውና ማለት ነው። ስለዚህ እባካችሁን ካያችሁ ስታዩ ሰብስክራይብ ማድረግ ምንም አይጎዳም። ከዛ ባሻገር የላይክ ምልክቷን መንካት፣ ይህም ሰከንድ የሚፈጅ ነገር ወይ ደግሞ ደቂቃ የሚፈጅ ወይ የሚያደክም ነገር አይደለም። ስለዚህ ላይክ መንካታችሁን አትርሱ። ኤኒዌይ ያው እስከ ፕሮግራም የፍጻሜ ድረስ አብራችን ቆዩ ማለት እፈልጋለሁ። መልካም ጊዜ። ሁሉ መልካም። ያው የተፈጠረው ነገር መቼም ሁላችንም በማይሆን ነገር እይታ እንድንተያይ እያደረገን ያለ ነው። ማለት አንተም ታውቃለህ፣ ስራውን፣ አካሄዱን፣ ሁኔታውን ታውቃለህ። እያንዳንዱ የምናገኛቸው ነገሮች ደግሞ በተለያየ አቅጣጫ እየመሩን ያሉትና ያንን ነገር እንድንወያይበት እንድናገርበትና እንዲሁም ደግሞ የተባለው ነገር ምን ያህል እውነት ነው የሚለውን ነገር እንግዲህ ላነሳልህ ነው እዚህ ጠራው። ስለዚህ መልሶች ለመመለስ ዝግጁ ነህ? አክቹዋሊ እየተፈጠሩ ያሉት ነገሮች ልውል ማለት እኔ እናንተ በብዙ መንገድ ብራዘርሊም ላይክ ፍሬንድሺፕ ውስጥም በብዙ አይነት ነገሮችን አሳልፈናል። እሱ ያ የኛ ሪሌሽንሺፕ ነው። ግን በዚህ በኩል ደግሞ አንተ መርማሪ ጋዜጠኛ ነህ፣ እኔ እዚህ ጋር ተጠርጣሪ ነኝ። ስራህን እየሰራ ነው። እኔም ደግሞ እንደምታየው ራሴን ነፃ የማደርግበትን አቤል ነፃ ሊሆን ይችላል ብዬ የማስባቸውን ስራዎች በሙሉ እየሰራው ይገኛል። ተገቢ የሆነውን ወንጀለኛም ደግሞ እስከዛሬ ድረስ የማገኛቸውን አንድም ሳልቶ በዛ ድርጅት ስር አሉ የተባሉ ወንጀለኞችን እያስረከብኩኝ ይገኛሉ። ይሄን የምለው ከኔ ከግድያ ጋር ምንም አይገናኝም የሚባል አይነት ነገር ሊኖር ይችላል። ማለት እዛ ድርጅቱ ጋር የማገኛቸው ወንጀሎች በጣም ከባድና ለሀገር ስጋት የሆኑ ነገሮች ናቸው። ግን እስካሁን የማገኛቸው ወንጀለኞች እኔ ለምፈልገው ወይም ደግሞ ለሟች ራሄ ተጨባጭ የሆነ ማስረጃ አንድም ሰው ሊሰጠኝ አልቻለም እስካሁን ድረስ። ያ ማለት ግን አቤል ወንጀለኛ ነው ማለት አይደለም። እኔ እንግዲህ የገዛ ቤቴ ውስጥ ያሉት ሰዎች በሙሉ እንግዲህ ተቀየረው ተገላቢጦሽ አቤልን ወንጀለኛ እያደረጉ ይገኛሉ። እኔ አንተ እንድታምነኝ ማንም ሰው እንዲያምነኝ አልጠብቅም። እኔ በራሴ መንገድ የራሴን እውነት አወጣለሁ። ግን አትሊስት እጅ ላይ ያለው ልጅ ጥበቃውን እንድታስረክበኝ ወይም ደግሞ እኔ እንድታስረክበኝ ስለ ላስፈራራው ልገርፈው ይሁን ምን ላድርግ አይደለም። ግን በቃ የህግ አካል ጋር ይሁንና የህግ አካል መመለስ ያለበትን መልስ እንዲመልስ እኛ መጠየቅ ያለብንን ነገር እንጠይቅ። አስፈላጊ ከሆነ እኔ በቅርብ ብዙ መናገር የምፈልጋቸው አሁን ላይ በዚህ ኬዝ ምክንያት እንዴት እየተሰቃየን እንዳለን እቤት ማደር አይደለም ወደ ቤት መምጣት ምን ያክል ከባድ እየሆነብን ባለንበት ሰዓት ጥበቃውን እንግዲህ ምን ያክል እንደምቀርበው ምን ያክል ለሱ ቦታ እንዳለኝ እዚህ ሚዲያም ላይ እንግዲህ የኔ ቻናል ላይ መጥቶ ብዙ ነገሮችን በሚልበት ሰዓት ስሰሙ ነበር። ኦዲየንሶች ሲኔ ነበሩን በሙሉ ሰምታችኋል። እንግዲህ ስንት አይነት አስመሳይ ሰው ካለ እኔ ምንም እንግዲህ ማለት ለይቼ የማቅበት ምንም አይነት ነገር የለም። እሱ ደግሞ አቤል በእንደዚህ አይነት መልኩ እኔን ሳይን አድርጎኛል ብሏል። ግልጽ በሆነ አማርኛ እንግዲህ አቤል በአይኑ አስፈራርቶኛል የሚል ነገር ነው እንግዲህ አንተ ቻናል ላይ በስትክክል የሰማው። ያን እንግዲህ በምን አይነት መንገድ ሊገልጹ እንደምችል አላውቅም። እንግዲህ አንተ ምናልባት ብዙ ጥያቄዎች ሊኖሩ ይችላሉ አበበ ላይ ኦልሬዲ አሁን አሳልፈ ስጠን ምናምን በህግ አካል ቁጥጥር ስር ሆኖ ምናምን ነገር ይኸውልህ በህግ አካል ቁጥጥር ስር ነው ያለው። ምክንያቱም ይህ ሰው የእውነት የሚያውቀው ነገር ትክክል ከሆነ የተናገረው ነገር ትክክል ከሆነ አቤል ይገባል ብለን አይደለም በአግባቡ ፍርድ ቤት ድረስ አድረሰ ነው እንዲመሰክር ማድረግ ግዴታችን ነው።
ይሄ የስራችን አንድ አካል ነው። አንተ የምታውቀው ነገር ነው። አንተ ይኸውልህ ለአንድ ምስክር ምን ያህል ፕሮቴክት እንደምታደርግ ታውቃለህ አይደል? አንድ ሰው ምስክር ነው ሲባል ምን ያህል ጥበቃ እንደሚደረግለት ታውቃለህ በደንብ። እኔም ስራዬ ነው እየሰራ ያሉት ገባህ? አሳልፌ ለማንም አልሰጥም። አዎ ጥያቄዎች ይኖረዋል። ጥያቄዎችን እንድጠይቀው አደርግሃለሁ። ምክንያቱም ይሄም ያንተም መብት ነው። ሙያው ላይ ያለ ሰው ነህ። እኔ ባለሁበት እንጂ ልጠይቀው የምችለው ሁለታችን አንድ ላይ አስቀምጬ እንድታወሩ አልፈቅድላችሁ። እኔ ለብቻዬ ላውራ አላልኩም። አይ አልከኝ አላልኩም። እኔም እዛ ጋር በሰጣችሁ ወይ ደግሞ ለእነሱ ብሰጥ ምናልባት አንተ በሆነ አጋጣሚ በተለያየ አጋጣሚ ልታገኘውም ትችላለህ ለማውራት ማለት ነው። ያ ደግሞ መሆን የለበትም። ታውቃለህ ምስክር የተባለ ሰው ወንጀለኛ ከተባለ ሰው ጋር ወይ ደግሞ ተጠርጣሪ ከተባለ ሰው ጋር ግንኙነት መፍጠር፣ ማውራት፣ መነጋገር እንደማይፈቀድለት ታውቃለህ። ያንን ስለምታውቅ ይህን ነገር እንደዚህ ያደርግ ባትሬ የተሻለ ነው። ሲቀጥል ወደኋላ መለስ ብለን ብዙ የምናወራቸው ነገሮች አሉ። እናንተ ለምሳሌ በጣም ጥሩ ማለት ከራሄል ጋር ከዚህ ቀደም ተገናኝተን አናውቅም ምናምን ብለኸኛል። አንድ ጊዜ ብቻ ነው በአካል አንድ ላይ ለመሆን እየቻልነው ብለኸኛል። እሱም እኔ ታምሜ እሱም አንተ ታምመህ በቃ እሱ ጋር መጣች። ከዛን እሱ ጥሎ ሄደ። ከዛ በኋላ እሱ መጣ ተመልሶ። ከዛን አንድ ላይ ወጡ ነው። ይሄ እኮ ፖይንት የሚሆን ነገር እኮ ግን እኮ አይደለም። ይኸውልህ እኔ ደግሞ ማለት ካለኝ መረጃ አንጻር ጥያቄዎችን ላቅርብልህ ብዬ ነው። የአክስቶቿ ልጆች በተደጋጋሚ ጊዜ እንደምታገኛት እንደነበረ ተናግረዋል። ኢቨን አንተም በደንብ እንደሚያውቁ ራሱ ምክንያቱም ከእነሱ ጋር ሆነ ራሱ ሄደህ ወስዳት እንደምታውቅ ከእነሱ ጋር ሆና ነይ ምናምን ብለህ ጠርታት ይዛት እንደምትሄድ እኔም በአካል አይተውኝ ሄጄ ስወስዳት እነሱ በአካል እኔን አይተውኝ። ታዲያ እኔ እኮ እዚህ ጋር ውሸት አምኝ። ይሄ ግልጽ እንደዚህ አይነት ሚዲያ ላይ እንግዲህ የሚወራ ነገር እነሱ እንደዚህ አይነት ማስረጃ ካላቸው የሞተችው የአክስታቸው ልጅ ማለት እህታቸው ማለት ነው። ስለዚህ ምንም እኮ የሚጠብቁት ነገር የለም። እኔ እዚህ ጋር ይፋ ግልጽ በሆነ አማርኛ እኔ በጭራሽ ከእሷ ጋር ምንም አይነት ቦታ ለብቻችን ተገናኝተን አናውቅም ብያለሁ። ከፍቅረኛዋ ከታምራት ጋር ከሆነ ሊሆን ይችላል አላስታውስም። ካልሆነ ግን እኔ ብቻዬን ሄጄ እሷን ወስጃታለሁ ከሆነ እኔ ወንጀለኛ እኮ ነኝ። ይኸው እዚህ ጋር ድጋሚ በራሴ ላይ ምስል እኔ እሷን እንደዚህ ለብቻ ማግኘት ከነበረ ወንጀለኛ ነኝ። በቃ ሌላ ምንም አይነት ማስረጃ ያስፈልግም። የፈለጉትን አይነት ሄዶ መክሰስ ይችላሉ፣ ምን ማድረግ ይችላሉ። እስካሁንም ድረስ ደግሞ ሄዳችሁ የክሱን ነገር ማጠናከር እየሞከራችሁ አይደለም። እነዚህ መረጃ አለን የምትሉ ሰዎች ሄዳችሁ ማድረግ ትችላላችሁ። ይሄ ማለት አቤልን ማለት ለአቤል ያሳውቁታል ማለት ነው። የህግ አካል ሄዳችሁ ትሰጣላችሁ። የፈለጋችሁትን አይነት ደግሞ የምታውቁትን ማስረጃ አስረክባችሁ ላይ ማስቀጣት ትችላላችሁ። እሺ ያው እንግዲህ ይሄን መልስ ለእኔ አይደለም ለእናንተ ነው እየመለሳለሁ። ይሄ ሀሳብ ለሰጣችሁኝ ሰዎች ይሄን ጥቆማ ለሰጣችሁኝ ሰዎች ነው እንግዲህ መልስ እየሰጠ ያለው። ራሄል እርጉዝ መሆኗን ታውቅ ነበር? ምን ጥያቄ ነው ሉል? ምክንያቱም የጓደኛ ፍቅረኛ ነች። ቢያንስ ያንተ እንኳን ባትሆን ከአንተ ጋር እንኳን ሪሌሽን ባይኖራችሁ ራሄል እኮ እርጉዝ መሆኗ እኮ ምንም እኮ እንትን የሚያስብል ነገር አለን። ፍቅረኛ አላት፣ ልታረግዝ ትችላለች። ምን ችግር አለ? እኔ እኮ ጥያቄ ራሄል እርጉዝ መሆኗን ታውቅ ነበር ወይ ነው። እኔ አላውቅም። ታምራትም ምንም ያሳወቀኝ ነገር አልነበረም። ማለት እንግዲህ እስከምታርፍበት ሰዓት ድረስ እንግዲህ ፕሮግራም እንደነበረንና ላይክ ያረፈችበት ቀን ለራሱ ምሽት ከማረፏ በፊት እንግዲህ ፓርቲ እንደነበረንና እዛ ፓርቲ ላይም ተገናኝተናል። እዛም ፓርቲ ላይ ያየሁት የተለየ ነገር አልነበረም። ያሳወቁኝም አንዳች ነገር አልነበረም እንግዲህ እና ምንም የማውቀው ነገር የለም። ይህም መረጃ እንግዲህ ይህንንም ነገር የጠየኩበት ምክንያት ምን አለ መሰለህ አቤል፣ እርጉዝ እንደነበረች ያውም ወደ 3 ወር እየተጠጋች እርጉዝ ነች። ይህም ነገር ደግሞ ከአንተ ጋር የሚያገናኘው ነገር እንዳለ ነው። እርግዝናው ከአንተ የተፈጠረ እርግዝና፣ ለዛም እንደ ማረጋገጫም የተናገሩትም አስልተው የደረሱበትም እንግዲህ የሆነ ጊዜ ባትፈልግም ምንም በግድ አንተ ቤት መታ
አንተ ጋር ማይሆን ነገር አድርጋ እንደተመለሰችና ደስተኛ እንዳልሆነች ከ3 ወር በፊት ከዛ ያ ነገር ከተፈጠረ ከ3 ወር በኋላ የ3 ወር እርግዝ እንደሆነች አክስቶቿ ልጆች ያውቃሉ። ይሄ ነገር ትንሽ ግራ ያጋባኝ ደግሞ ይበልጥ እኔን ማለት ነው አቤል ይቺ ልጅ ስታርፍ የአስክሬን ምርመራ ተደርጓል አይደል? አዎ። የአስክሬን ምርመራው ላይ ታዲያ ለምንድን ነው የእርግዝና ውጤት ያልተጻፈው? እርጉዝ እንደነበረች ያልተጻፈው ለምንድን ነው? እንጃ ለውል እኮ ማለት እስከዛሬ በሚደርስብን አክሲደንቶች ወይም ደግሞ ከምናውቃቸው ነገር አንጻር እኮ ይህን ጥያቄ እኮ እኔ መጠየቅ ያለብኝ አይመስለኝም ማለት ምክንያቱም ግጭታችሁ የሁለታችሁ ጸብ አንተ አስወርጂው ብለሃታል። እሷ ደግሞ ከአንተ ጋር መሆን ባትፈልግም ነገር ግን የጸነሰችው ልጅ ማስወረድ እንደማትፈልግ በተደጋጋሚ ትጣሉበት እንደነበር ትጨቃጨቁበት እንደነበር ኢቨን ያ የላከው የቮይስ ሜሴጅ እኔ ያዳመጥኩት የቮይስ ሜሴጅ ይህንን ነገር በማስመልከት እንደሆነም ጭምር ከዚህ በኋላ ለሚፈጠረው ነገር ኃላፊነቱን አልወስድም ብለህ ስትዝትባት የዚህ ጉዳይ እንደሆነ የእርግዝና ጉዳይ እንደሆነ ውድ ቤተሰቦች ማለት በኋላ ላይ እንግዲህ ብዙ የምናወራቸው ነገሮች አሉ ብያለሁ። እናንተም አንድ ላይ መልስ እንድትሆናችሁ የምፈልገው እስቲል እንግዲህ የራሄል ቤተሰቦች እኔን ለማናገር እኔ እነሱ ጋር እንዲሄድ ፈቃደኛ የሆኑ አይደለም። ይሄ አንተ እያደረከው ያለው ነገር ነው። እንግዲህ ግልጽ የሆነ ነገር ነው። አንተ የምታውቁ ነገር ነው። ሲቀጥል እነዚህ አይነት ማስረጃዎች እኔ ምንም አይነት ፎከስ አድርጌ እንትን ያልኩበት ነገርም የለም። ቼክም አላደረኩትም። ማስረጃው ምን ይሁን ምንም ምርመራውም ደግሞ ምን ይሰጣቸው ምንም ቼክ ያደረኩት ነገር የለም እና ሊዛቱ ምን አይነት ነገር መልስ እንደሰጣቸው የማውቀው አንዳችም ነገር የለም። ስለዛ ዙሪያ አንድ ማለት የምችለው ምንም ነገር የለም። እንደዚህ ለምሳሌ አንድ ቀን እኔ ቤት መታ ወይም ደግሞ በታመምኩበት ሰዓት የተወሰነች ደቂቃ ባሏ ወጥቶ ነበር ወይ ፍቅረኛዋ ወጥቶ ስለነበረ ከኔ ጋር እንደዚህ አይነት ደቂቃ አሳልፈናል ማለት እንደዚህ አይነት ሊያስጠረጥረኝ የሚችል ነገር አይደለም በፍጹም። በቃ ማለት እኔና እሷ የተከራከርንበት ነገር አሁንም ቢሆን ውድ ቤተሰቦች እኔ እንድትረዱኝ የምፈልገው ነገር እኔ ጋር ያለው ማስረጃ እማልናገርበትና ይዤ እየተቀመጥኩበት ያለውበት ምክንያት ቤተሰቦቿ እስካሁን እያናገሩኝም አይደለም ፍቃደኛም ስላልሆኑ ነው። ይሄ ነገር በእንደዚህ አይነቱ መልክ በቃ ህግ እስከሚያምንበትና ህግ እርግጠኛ ወደሚሆንበት ደረጃ ላይ ደርሶ ለሚመጣብኝ ችግር የተወሰነ የሰጠሁት ማስረጃ ነበር። እጅ ላይ ያሉትን ሙሉ ፋይል የመስጠት ግዴታ አለብኝ። በቃ ካልሆነ ግን እንደዚህ ሚዲያ ላይ በመጣሁበት ቁጥር የሰውን ማስረጃ ይዞ መጥቶ እንደዚህ ማለት ቀላል ነገር ነው። አሁን ስለሚወሩት ነገሮች ከጀርባ ያሉት ሰዎች ስለሚያነሷቸው ጉዳዮች ሴታፕ እንደሆነ እየታወቀ ይሄ እኮ ግልጽ የሆነ ነገር ነው። እንዴት ልትረዱት እንዳልቻላችሁ አላውቅም። ብቻ ይሄ እኮ ግልጽ የሆነ ነገር ነው ማለት ሉል የምታውቀው ነገር ነው። ግን ለምን እንደዚህ ያልክ እንዳለ አላውቅም። ግን አንድ መረዳ ነገር ምንድነው እዚህ ጋር ተጠርጣሪ ነኝ፣ አንተ መርማሪ ጋዜጠኛ ነገሮችን መልቲ ዳይሬክሽን ማየት እንዳለብህ አውቃለሁ። በቃ በዛው እያየህ እንዳለ ነው የሚማቀው። እመነኝ አትመነኝ እንደዚሁን እንደዛውን አይባልም። በቃ እኔና አንተ ሊያስተማምለን የሚችል ማስረጃ ነው። ማስረጃዎች ደግሞ እኔም በራሴ በኩል የምሰበስባቸው ይዤ ያሏቸው ብዙ ማስረጃዎች አሉኝ። እነዛ ማስረጃዎች የት ናቸው ያሉት? አሁን ላይ ግን ነው ይኸውልህ ስማኝ ቤት እኔ ነገሮችን በተለያየ አቅጣጫ ለማየት ለመመልከት ሞክሬያለሁ። በጣም በተደጋጋሚ ኢቭን እስከ መናደድ ደረጃ እየደረስኩ ብዙ ሰዎች ሳናግር በአንተ ጉዳይ ላይ ብሎክ አድርጌያቸዋለሁ። ነገር ግን ነገሩ ቀጥታ በተደጋጋሚ እያመራ ያለው ማገኛቸውም ሰዎች ምንም እስካሁን እንኳን የማገኘው መረጃ ጣቱን ወደ አንተ የሚቀስር ነው። አቅጣጫውን ወደ አንተ የሚያመለክት ነው። አቤል የዛን ቀን የቤት ካሜራ አይሰራም ነበር። ስለዚህ ካሜራ አጠቃቀም አሰራር ማን ሊያውቅ ይችላል? ጥበቃው እያለ ማለት ጥበቃውም እንግዲህ ከጥበቃው ጋር ያለንን ዲያሎግ ሙሉ ኤቭሪቲንግ ነገር ቁጭ ብለን ልክ እንደወጣው እንግዲህ መጀመሪያ ያወራው ሰው ቢኖር እሱን ነው አበበ ነው። አዎ ጥበቃም እንግዲህ ተገቢ በሆነ መንገድ አውርቶኛል።
ማለት አቤ አሁን እንግዲህ ዛሬ እየተባለ ያሉ ስለምሰማቸው ነገሮች ምንም ይሄ ነው መግለጽ የሚችላቸው ነገሮች ይሉ። እሺ ማለት የዛን ቀን ካሜራውን ነበር የጠፋው በምን አይነት ሰበብ ነው? ምን አውቃለሁ። ይሄን እኮ መመለስ የምችለው አበበን መመለስ የምችለው አዎ፣ ጥበቃዬ እንግዲህ ስላሉት ነገሮች በሙሉ ኃላፊነቱን የምሰጠው ለሱ ነው። ስለ ሴኩሪቲ ካሜራ አይደለም አሁን ላይ መስጠት የለብኝም ብዬ የማስባቸው ኃላፊነቶች ሁሉ አሳልፌ ነበር የምሰጠው። ያለምን ሆነ የሚባለውን ነገር ብዙ ማንሳት የምንፈልግ ግን ደግሞ ዛሬ ታግዟቸው ምን የሚባል አማርኛ ከመምጣቱ በፊት አንድ ነገር ልንገርህ እስኪ ማለት አበበን ብዙ ነገር ታሳውቃለህ፣ ብዙ ነገር አውቋል፣ ብዙ ሚስጥሮችን ስላንተ ያውቃል። እዛ ጋር ሴኩሪቲ ካሜራ እስከመቆጣጠር ድረስ ምናምን ነገር ማስረጃዎች አሉኝ ትላለህ ደጋግመህ። ቤተሰቦቿ ፊት ለፊት መወጣው ያልከው ማስረጃ ነበር። ኢቨን የምጭቃጨቃችሁ ሚስጥር ራሱ ምን እንደሆነ አልናቅም እስካሁን። ይህንን እነዚህ ማስረጃዎች እስኪ ለኛ አሳየን። ኦልሬዲ ቤተሰቦቿ ማናገር አይፈልጉም አይደል አንተ? ያኔ ስናወራም ከስልክ ውጪ ማለት እሷ ዙሪያ ለምንናጨቃጨቃችሁ ምናምን የተወሰነ ነገር ከኔ ጋር አውርተን ነበር። እኔም አንተም አሹም ያየነው ነገር ነበረ። ነገር ግን ዲቴል ስለጭቅጭቃችሁና ኢቨን እኔ ጋር አለ የምትላቸው ማስረጃዎች ለቤተሰቦች አሳያቸዋለሁ ያልከው ማስረጃዎች ነበሩ ተጨማሪ እኛ ያላየናቸው ማናቃቸው አይደለ? እነዛ ማስረጃዎች እስካውጣት አሁን አሳየለኛ ተመልካች ይው ተመልካችን ቤተሰቦቿ በዚህ ሚዲያ ይመልከቱት፣ በእኔ ሚዲያ ይመልከቱት። ያኔ ምናልባት ሊያወሩ ፈቃደኛ ሊሆኑም ይችላሉ። አቅርብልን ማስረጃው። ይኸውልህ አሁንም እኔ ማለት የምችለው ነገር ቢኖር ስለ እኔና እሷ ዲያሎግ የነበሩትን ነገሮች አንተም ማሽም የተወሰነ አይታችኋል። ያሉትን ነገሮች መረዳት ባለባችሁ መንገድ እንድታውቁት አድርጌያለሁ። ስለ አቤልና ልጅቷ ሪሌሽን ስለሚባሉ ነገር እኔና ራሄል መሀል ምንም አይነት ሪሌሽን የለምም አልነበረም። ግን ደግሞ እንደዚህ በሰው ሴታፕ እየተሰራ አሁን እኔ በጣም የሚያሳስበኝ የኔ ብቻ ማለት አሁን እኔ የያዝኳቸው ፋይሎች ብቻ ሳይሆን ማለት የተወሰኑ ፋይል ኮፒ የሆኑ አንዳንድ ደግሞ በጣም ከባድ የሆኑ ማስረጃዎች ከዚህ በፊት ሀይድ አድርገን ጀምረናቸው ቶሎ ማለቅ የነበረባቸው ጉዳዮች ግን በጣም ሴንሲቲቭ የሆኑ ኬዞችን የማስቀምጥበት ፋይል ቦርሳዬ እቤት ነበር። ጥበቃው አበበ ጠፋ እስከሚባልበት ሰዓት ድረስ እኔ እውነቱን ስናገር አበበና ወንድሙ እንደዛ መጋጫታቸው ለእኔ ሲያዘጋጁት የነበረው ወጥመድ ነው። እርግጠኛ ነኝ የምናገረው። ለምን ካልከኝ ምን ማለት ነው? ለምን ካልከኝ አበበ በጣም ማለት በቃ ነገሮችን እንዴት ሆኖ ሲያወራን እንደነበር አንተ ጋር መጥቶ እንግዲህ ወንድሙን እንደዛ በሻቅጦ ምንም ወንድሙ እንግዲህ እሱ በዛኔ በሚናገራቸው ንግግሮች ስንት ዓመት ሊፈረድ በቃ ማለት ምን ያክል ሊፈረድበት እንደሚችል ምን አይነት ጊዜ ሊታሰር እንደሚችል እያወቀ እኔ እስር ቤት እያለሁ አንተ ጋር መጥቶ አንተ ጋር ተባብሮ ነው ነገሮችን ሲያደርግ የነበረው። እኔ ባል የለውበት ኢማጂን ይሄ ሁሉ ነገር ሴታፕ ካልሆነ የታሰበበትና ታቅዶ እነሱ ሌላ ማድረግ የፈለጉት ነገር ካልሆነ አንድ ወንድሙ ላይ የፈለገ ነገር ነው። ይሄ ሁሉ ማስረጃዎች እየተሰበሰበበት የሚሰሩት ወንጀሎች ደግሞ የሰው ህይወት የማጥፋት ከዛ በኋላ ደግሞ ወዘተ በጣም ብዙ አይነት ወንጀሎች የተጨማለቁ አይነት ነገር እንዳለ ሰምቶ አውቆ ወንድሙ ላይ እንዴት ይፈርዳል? አበባዋን ለምን አላዛር ላይ ፈረደ ነው? አላዛር ላይ የዛኔ ሲፈርድ የነበረው ነገር እኮ ከሟች ጋር የሚያያይዝ ነገር እንዳለ እያወቀ ነው። አንድ ከሟች ጋር ምን የሚያያይዝ ነገር እንዳለ ስለ ሊያ ጉዳይ እየተወራ ነበር መሰለኝ። እሷን ስለመተባበርና ሊያ አጥፍታለች አላጠፋችም የሚባለው ነገር በምታጣራበት ሰዓት ነው ወንድሙ ላይ ፈረደ። ያ ማለት ሁሉም ኬስ ሊያ ያደረገችው ማለት የሊያ ተባባሪ ቀኝ እጅ ሆኖ የእሱ ወንድም ነው። ይሄንን ነገር አቤል እንዳደረገ እያወቀ ነው የእውነት ወንድሙ ላይ ለዛ የሚያስመሰክረው። ይሄንን ቤተሰብ በምትረዱልኝ በኩል ተረዱልኝ። አንድ ነገር ልንገርህ፣ ምናልባት ያየህበት መንገድ ለየት ያለ ሊሆን ይችላል። ግን ደግሞ አቤል እኛ
አሁን በራይል ግድያ ምክንያት ብቻ አይደለም ሊያን እየፈለግናት ያለ ነው። ብዙ አይነት ወንጀል አለ። ሊያ እራሷን ለውጣ ነው አንተ ቤት የገባችው። አለምነሽ ተበናን ነው አንተ ቤት ስትሰራ የነበረው። ያገኘህበት መንገድ እሷን ሌላ ነው። ከጎዳና አንሳት የለመነች አግኝታት ነው። ሕፃን ልጅ ይዛ ነበረ። ድብቅ ማንነቷን አለ። ያንን ልጅ እናሳድገዋለን በሚል ነው እንግዲህ ከሰው ከደሃ እናት የወሰዱት። ከዛ በኋላ ያንን ልጅ የት እንዳደረሱት የማይታወቅም። ይሄንን ነገር እኛ አሁን ሊያን የምንፈልጋት ዳይሬክትሊ በራይል ግድያ ሳይሆን ምንፈልጋ አንተ ቤት ማንነቷን ቀይራ እንደገባች ነው። ኦልሬዲ የራይል ግድያ ግን አልተረጋገጠም። እጆ ይኑርበት አይኑርበት ያረጋገጥም ነገር የለም። ጥርጣሬ ውስጥ ነው ያለነው። ምክንያቱም እሷም ቃሏን እንደሰጣቸው አንተ እንዳረከው ነው። አሁንም አበበን አስቀምጠው የነበረበት ቦታ ስንደርስ አበበ እንዲመሰክር ስለሚፈልግ አበበም ያለው ምንድነው ደጋግማ ለምን እውነቱን አልተናገርክም የሚል መልእክት ትልክልኝ ነበር በስልክ ያለ ከባር እዚያ ምንድነው አበበ ወንድሙ ላይ ቢፈርድ አይገርም። ምክንያቱም እዚያ አበበ ሳቅ አበበም ተናግሯል፣ ወንድምየው ተናግሯል። አበበ እኔ እውነታውን ፈጣሪ ነው የሚያወጣው። ይኸውልህ እውነቱን ፈጣሪ ነው የሚያወጣው። እኛ ግን እስካለን መረጃ ድረስ አበበ ሳቅ አበበ ግንኙነት እንዳላቸው ብቻ ነው የሚያውቀው። ነገር ግን እሱ ጋር የምታስቀምጠው ገንዘብ ምን የምትለው ገንዘብ ምናምን የሚያውቀው ነገር የለም። እሱ ጋር በመኪና ትመላለስ አትመላለስ የሚያውቀው ነገር የለም። ነገር እኔ ወንድሜም እህቴም እናቴም ወንጀለኛ ቢሆኑ አሳልፌ እንደምሰጥ ታውቃለህ አንተ ወንጀል ከሰሩ። አሁን ለምን ይሄን አደረገ? ለምን ወንድሙ ላይ እንዴት እንደዚህ ሊፈርድ ይችላል? እዛ ጋር የተያዘው በራሄል በመገደሏ ምክንያት ሰውን አላዛር የተያዘው ከእሷ ጋር የነበረውን ግንኙነት ስለ እሷ ማንነት እያወቀ በመደበቁ ከዛም ባሻገር ደግሞ አሁን ደግሞ የተጠናከረበት ሊያን ቤታቸው ድረስ ሄዳ ክፍለ ሀገር ድረስ ሄዳ እናቱ ጋር ለተወሰነ ቀን እንድትደበቅ ማድረጉ ራሱ ያ ትልቅ ወንጀለኛ ያደርገዋል። እየተፈለገች ያለች ሴት እንድትደበቅ ስላደረገ ገባህ አይደለ? ኤኒዌይ በጣም ብዙ ጥያቄዎች ሊኖሩ ይችላሉ። በጣም ብዙ ማለት የምፈልጋቸው ነገሮች ሊኖሩ ይችላሉ። እኛም ብዙ ጥያቄዎች ይኖሩናል። አበበንም ብዙ ጥያቄ መጠየቅ ትፈልጋለህ፣ ችግር የለውም። እኔ አበበን አሁን አስመጣላለሁ። አሁን ይመጣል። አቤል ስምህ እየጠፋ ነው። ሜቢ የማይሆን ነገር በጣም ህይወት ላይ ተደራርቦ መጥቷል። ብዙ ነገር እየተባልከን ያለኸው ያ ነገር አግሬሲቭ ሊያደርግህ ሊያስቆጣህ ሊያናድ ይችላል። ነገር ግን አበበን ስትጠይቀው አሁን ላይ እንደ ተጠርጣሪ ሆነ ሳይሆን እንድትናገረው የምፈልገው እንደ መርማሪ በፊት የሌላ ሰዎችን ኬስ ስትሰራ እንደነበረው እንደዛ በተረጋጋ መንፈስ እንድትጠይቀው ነው የምፈልገው። ምክንያቱም ስሜታዊ አውቃለሁ፣ ስሜታዊ ያደርጋል እንደዚህ አይነት ነገር፣ ያስቆጣል እንደዚህ አይነት ነገር። ስለዚህ አንተ እንዳትቆጣም እንዳትል በተረጋጋ መንፈስ ቁጭ ብለህ እንደ መርማሪ ጋዜጠኛነትህ ትመረምረዋለህ። መልካም ይዛችሁልኝ ነው። እስኪ ተመልካቾች አበበ ይምጣ። ከዛ ከአበበ ጋር ቆይታ ያደርጋሉ። እዚህ ቁጭ ብዬ መጠየቅ ያለበትን ጥያቄዎች በጠቅላላ ይጠይቋል። አበበ መመለስ ያለበትን በአግባቡ መመለስ ይችላል። አሁንም ከኔ ጋር ስትቆዩ ቻናሌን ሰብስክራይብ ማድረጋችሁን አትርሱ። ቻናሌን ማሳደግ እኔን ማበረታታት ነው። ስለዚህ እባካችሁን ጠንክሬ እየሰራው ነው። አሁንም ከዚህ በላይ ጠንክሬ እንድሰራና የቻልኩትን ነገር በጠቅላላ ለሀገሬ ሰዎች እንዳደርግ እናንተ አግዙኝ። እገዛችሁ በምንድን ነው? በሰብስክራይብ ነው። ስለዚህ እስከ ፕሮግራም ፍጻሜ ድረስ በድጋሚ አብራችሁ ይቆዩ። እየተሰማችሁ ያለውን ነገር ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ብዙ ሰው ጋር እየደረሰ ብዙ ሰው እንዲማርበት፣ ብዙ ሰው የህይወት መንገዱን እንዲያስተካክልበት ላይክና ሼር አይረሳ። መልካም ጊዜ። አግባብ ጋሺ እንዴት ነው? ሰላም ነው? ጋሺዬ መባላትልኝ እንዴት ነህ አበበ? ደህና ነኝ። እንዴት ነው ማለት ቆይታ አሪፍ ነው። እኔ ጋር እየተደረገልህ ያለው ቆይታ እንክብካቤ ጥሩ ነው? ደግ ነው። ደግ ነው።
እስካሁን ማንም ያስጨነቀ ሰውም የለም። በፍጹም ጥበቃውም በስትክክል ስላለ ያው ማንም ደፍሮ አልፎ የሚመጣ የለም አንተ ጋር። ከዛ ባሻገር ያው እንግዲህ እስኪ ዛሬ ከአብር ጋር እንድታወሩ ነው ፍላጎቴ። አንተም በቀደም እውነታው ብለህ የተናገርከው ነገር አለ አይደል? እውነት ነው። ስለዚህ ስለዛ እውነት ስለምን እውነት ነው ግን የምታወሩት? አበበ እስቲ ነኝ አንተ ነው እኔ ቱ ጋር ነው ባይ ያሰራራው ጋሽዬ የዛለት እንደው ትዝ ካሉት እርሱ ከገቡ በኋላ ልጅት መጣች ቤት ከመጣች በኋላ ከገባች በኋላ እኔ ከገባው በኋላ እሺ 3 ደቂቃ በኋላ ጮህ ሰማሁ። ይሄ ነገር ምንድነው ብዬ ተመኝቴ የሮጥኩ ወርጄ ልገባ ስል ታስታውሱ እንደሆነ በሩን ከውስጥ ገፍትሮ ዘብ ታስታውሱ እንደሆነ እሺ ያ በኋላ ምን ተደረገ? እነዚህ ፖሊሶቹ መጡ። ፖሊሶቹ ተመጡ በኋላ ታወራችሁ በኋላ ስትወጡ ብሎ ቀቀሱ። ሲጀመር ይኸውልህ እነሱ በምን አይነት መንገድ ንግግሮችን እንድትለማመድ እንዳደረጉ አላውቅም፣ ግን አትሊስት ንግግሮቻችሁን እንኳን አስተካክላችሁ እናንተ ሰውን ለመወንጀል ሞክሩ። እኔ አሁን አንተ እያልክ ያለኸው ከገባው በኋላ ከተወሰነ ደቂቃ በኋላ መጣች ልጅት። ከዛም በኋላ የሆነ ጮት ተፈጠረ። ልክ አንተ ስትመጣ በሩን ዘጋሁት። በሩ ክፍት ነበር ማለት ነው። አንድ ሁለተኛ ደግሞ ልክ ያ ነገር እየተፈጠረ እንዳለ ፖሊሶች መጡ። ፖሊሶች እኛ ቤት የመጡት እኮ ከነገርን አይደለም ጋሽ የዛለት ትዝ ካሉት አይደለም እኛ ቤት ፖሊሶች የመጡት አካባቢ የሚያውቁት ህግም የሚያውቁ ነገር ነው። ፖሊስ የመጣው እኛ ቤት ጠዋት ነው ከነገረዋል። ስለምን ለምን ጋሽ የዛለት አስታውሱ እንጂ እርሱ ገቡ እንደው ሰላም ያው ስለመግባት ያለው ገባው። ተረጋጋ። ፖሊሶች የመጡት ጠዋት ነበር አይደል? የዛን ጊዜ ያው አረፋፍዶ ነው የመጡት። እሱማ እኮ የጠራቸውም ደግሞ ራሱ አቤል ደውሎ ነው። እሱን እኔ እንጃ ይደውሉ አይደውሉ እሱን እንኳን አላውቅም። አንደኛ የህይወቴ ጉዳይ ስለሆነ ነገሮችን መረዳት ባለብኝ በጥልቀት ነው የምረዳው። ምክንያቱም የኔ ህይወቴ ነው። እሱ እየተናገራቸው ያላቸው ነገሮች እኮ የኔ ህይወት እሺ፣ እሱን ተውና እኔ ይዞኝ ሲወጡ እኮ እንደ ወንጀለኛ ገፈታትረው ምን ብሎ አሰቃይቶኛል። መጡ ያለውን ነገር ሌጋል በሆነ መንገድ ነው ነገሮችን በስተክክል ሲፈጸም የነበረው ያሉትን ነገሮች ሲታይ የነበረው ቼክ መደረግ የነበረባቸው ነገሮች ሲደረግ ምን ሲባል ከዛም በኋላ እኔ ስወጣ እንግዲህ የጋታሎች ማጠገብ ያለው አደራ ደግሞ እሺ ቁልፉን ዛሬም ልምጣ ነገም ልምጣ አላውቀውም የሚለው ነገር አውርቼ ሜቢ እንኳን እነ ማዘር ከመጡ አውርቼ የሆነ ነገር ነው እንጂ ወጣሁት እኔ ሳይን አንተን ለማስፈራራት እንትን እሺ ባይን የምነገርኩ ጋሽ ረስቶስ ይሆናል እንጂ እንዲህ እኮ ብሎ ነው የወጡት። ለምን ያኔ ትዝ ካሉት በሩን ዘግቷል ላይ ይህንን እርሱ ራሱ ልቦናዎት ያውቃል። ጋሽ በር የዘጋው ታዲያ እኔ ጩኸቱን ሰምቼ ሮጬ ስመጣ ልገባ ስል ገፍትረው ነው የቆለፉት እርሱ ተውስጥ አበበን የበርዘች ይባሉ። አዎ ጋሽ እየረስቶት ይሆናል። በቃ ይዛል ትሰማኛለህ? ስነ ስርዓትን ያዝ። እያደረግህ ያለው ነገር ተገቢ አይደለም። ተረጋጋለህ። ይኸውልህ ማገናኘት የማይፈቀደው እንደዚህ ነው። ታውቃለህ አይደል? ጭራ ይሁን። እሺ እሺ። ወይኔ አቤል፣ ኧረ በስመ አብ አበበ፣ ለእኔ ነው የሚገባኝ። ጋሽ እውነት መውጣት ካለበት እውነቱ ነው መውጣት ያለበት እኮ። እውነቱን ታዲያ ለምን ያስፈራራል? እሺ ይኸውልህ አቤል፣ በቀደም ዕለት አምልጦ ሲወጣ እሱ ማለት የታገተለት እኔ ከማግኘት በፊት ያንተ ሰዎች እንደነበሩ የሚያባሩት ከአንተ ጋር ቤት ሲመጡ አይቷቸው እንደነበር ከዚህ በፊት ተናግሯል።
እሱንም እኔ ነኝ ያሳገጥኩኝ። ጋሼ እርሱ ጋር የሚመጡ ሰዎች ናቸው። የዛለት እኔ ሉሌ ጋር ልሄድ ስል እየተከታተሉኝ ነበር። እኔ አውቃቸዋለሁ ባይን በደንብ እርሱ ጋር ሲመጡ። ምክንያቱም ይሄ ነገር ከመፈጠሩ በፊት የሚነግረኝ ሚስጥር እንዳለና ቤተሰቦቹን ከክፍለ ሀገር እንደጠራቸው ከእነሱ ቁጭ ብዬ እውነቱን ሊነግረኝ እንደነበረ ነግሮኛል። አብረን ቁጭ ብለን እየጠበቅነው በነበረበት ሰዓት ስንደውልለት ሰዎች እየተከታተሉት እንደነበረ ነገረኝ። ከዛ በኋላ ነው ያንተ ሰዎች እንደሆኑ የነገረኝ። አጥቼው በተለያየ መንገድ ብቻ እንዴት እንደሆነ ባላቅም እኛም የጠረጠርን ተከታትለን ነው ልናገኝ ይቻላል። እሱ ጥሩ ሆኖ ሳለ ለዚህ ተገቢ የሆነ መረጃዎች አሉ። እነዛ መረጃዎች ደግሞ ማንም ሰው ሲቀጠር ማስረከብ ያለበትን የቤተሰብን የራሱ ያለውን የትምህርት ማስረጃ ኤቭሪቲንግ ነገር ፋይል ሆኖ ይቀመጣል። እነዛ ሰዎች ደግሞ ከኔ ጋር የሚያውቃቸው የኔ ሰራተኞች ከሆኑ አንተም የምታውቃቸው ናቸው። ከቢሮ ከአካባቢ የትም ሊሄዱ አይችሉም። አሁንም ደግሞ አንድም የኔ ሰራተኛ ፍቃድ የወጣ የተባረረም የለም። ይሄ ማለት የኔ ሰራተኞች እስቲ ስራ ላይ ናቸው ማለት ነው። ስራ ላይ ናቸው ማለት ስራቸውን ትተው ምንም አይነት ነገር ሊያደርጉ አይችሉም። አደረጉም ከሆነ ደግሞ ተጠያቂ የምሆነው እኔ እና ታዲያ ጋሽ የዛለት የት መጡ ታዲያ? እነዛን ሰዎች አመጣቸዋለሁ። አስፈላጊ ከሆነ የህግ አካላትም እነሱ መጠየቅ ባለበት መንገድ መጠየቅ ይችላል። ይሄንም በሙሉነት ነው የምናገረው። እኔ ልውል አንተ ባገኘሃቸው ማስረጃም አማካኝነት እሱን ገና በጣም ብዙ መጠየቅ የምፈልገው ነገር አለ። አንተ እሺ እኔ ችግሬ ነው። አሁን እዚህ ጋር ተጠርጣሪ ነኝ፣ እሱ ምስክር ነው። አንተ ደግሞ መሀላችን ለፍት የተቀመጥክ ሰው ነህ። አትሊስት ፍርድ ቤት ደረጃ እስከምንደርስበት ባለው ታይፕ ነገሮችን ሶልቭ እያደረግ ያለ ወንድማችን አንተ ነህ። ስለዚህ እኔ ተገቢ የሆነውን ጥያቄ ገና ብዙ መጠየቅ የምፈልገው ነገር አለ። ግን አትሊስት ስላለው ነገር በምትረዱኝ መንገድ የምትረዱኝ ከሆነ እኩለ ሌሊት ላይ የዛን ቀን እቤቴ ውስጥ የተፈጠሩት ነገሮች አሉ። ስለዛ ጉዳይ ደግሞ ያጣራኸው አንተ ነህ። እነዛን ሰዎችም እንግዲህ አጣርተን በራሳችን መንገድ ይዘናቸዋል። ይሄ ማለት አበበ እኔ ምን አይነት ነገር ውስጥ እየገባ እንዳለ፣ ምን አይነት ጥቅም እንዳገኘ፣ ምን አይነት ማለት በምን አይነት መንገድ እያስፈራሩ እንዳሉ አላውቅም። ግን እኔ እንደ አንድ ድርገሚያኑ እኔ እንደ አንድ ለአንተ የቅርብ እንደነበረ ሰው ሳውራክ እኔ ባገኘሁት ማስረጃ ከሄድኩም ችግር የለውም። ብዙ የምናገረው ነገር ይኖራል። ግን እዚህ ጋር ነገሩ ፍትሃዊ እንዲሆን ይኸው ልዑል ባገኘው ማስረጃዎች እኔ ቤት ሟች በተገደለችበት ዕለት እኩለ ሌሊት ወደ 10 ሰዓት አካባቢ የአካባቢ ሰው መኪና እኔ ቤት ውስጥ ገብቶ እንደነበር እነዛን ሰዎችን ደግሞ አፈላልገን በምናገኝበት ሰዓት የሊያ ሰዎች እንደሆኑ ያገኘኋቸውም ሰዎች አሉ። ከነዛ ሰዎች መሃል እስከ ዛሬ ፈልገን ያለ ማለት ልናገኘው አልቻለ 2 ወጣት ነበር። ሹፌር ማለት እዛ አካባቢ ላይ ያለ 5 ናቸው ተብሏል ወንዶቹ። አንዱ ሹፌር ነው፣ 2 ያስኳቸው ወጣቶች ናቸው። 3 ሰው እኔ ይዣቸዋለሁ። 4ኛ ደግሞ አካባቢው ላይ ልሸቅል ብሎ የመጣ አንድ ወጣት ነበር፣ የሰፈር ልጅ። 4 ነው። አንዱ ማን ነው? ስለሱ እንግዲህ የህግ አካላትም ሆነ ልዑል መልሱን የሚሰጡልኝ እንዲሆን እፈልጋለሁ። እነዛን ሰዎች አፈላልጌ አግኝቻለሁ። እነዛ 2 ወጣትም እንደዛው። ያ ነገር እንግዲህ ህግ የሚፈርደው ነው። እሺ አቤል ነው ነገር ያደረገው። እኩለ ሌሊት እንግዲህ ታምሜ መነሳት የማልችልበት ሁኔታ ላይ ነበርኩ የሚል ቃል ሰጥተሃል የራሴ ሚዲያ ላይ። እሱን እኔ አስብዬ ምናምን ነገር ልታስመስል ትችላለህ፣ ችግር የለውም። እሺ እንደዛ ከሆነ እነሊያ እኔ ቤት ውስጥ መኪና ይዘው ገብተው እነዛን ነገሮች በሚያደርጉበት ሰዓት አንተ የት ነበር? የዛለት እኮ ጋሽዬ ለማ መኪና ነው ስል ጋሽዬ ፈቅዶ ነው ይቁም ብሏል አለች። አለምነሽ እንዴ
አሁን አንተ ምን ስትለኝ ነበር? አንተ ገለህ ወይም ደግሞ የሆነ ነገር አድርገህ ቤት ውስጥ ጫጫታ ስትፈጥር ስመጣ ነገሮችን አልከኝ። በዛ ሞመንት ውስጥ ያው ሁላ ነገር ሲፈጠር አሁን ከኔ ጋር እንዳልተገናኘ የሚያሳይ ነገር እየተናገርክ ነው ያለው። መልሰህ ደግሞ ሊያለች የሚል ነገር እያመጣ ነው ያለው። ሊያ ወይ አለምነሽ አሁን ይሄን ነገር ፍትሃዊ በሆነ መንገድ እንዲታይ ይፈልጋል። እኔ አንተ ላይ ይቅርታ ማለት ልሰነዝርብህ ስለሞከርኩ፣ ግን እኔ አሁን ምን እንደሰጡ ምን እንዳደረግክ ምን አይነት ነገር እንደተጠቀምክ አላውቅም። የምትገባበት ጉዳይ ግን እየተያዝከው ወይም ደግሞ እየተነካካ ያለው ነገር ግን እንዲሁ የሚታለፍ ነገር አይደለም፣ ቀላል ነገር አይደለም። ነገሮችን በማስተዋልና በማሰብ ብታደርግ በጣም የተሻለ ነው ብዬ አስባለሁ። ይሄ እኩለ ሌሊት ላይ እኔ ቤት ውስጥ ተመሳሳይ ሰዓት የተፈጠረ ወንጀል እያለ ሌላ ሰው ሲገባ አላየውም ስትል እኔ እንደውም ማመኔ ጥፋተኛ ነኝ። ታምሜ ተኝቻለሁ ስትል ማመኔ እኔ ነኝ ጥፋተኛ። አሁን አንተ ያ ነገር ሲፈጠር ያ ሁላ ሰው ቤት ውስጥ ውካታ ሲገባ አላየውም ብለህ ነበር። መልስ አሁን አለምነሽ እንደዚህ ብላኝ ነው አልከኝ። ኦኬ፣ ይሄም ደግሞ እንግዲህ ከነ አለምነሽ ጋር ወይም ደግሞ ከነ ሊያ ጋር ስለተፈጠረው ወንጀል በአንድ ሳይድ ከነሱ ጋር መተባበርን የሚያሳይ ነው። ምክንያቱም ሊያ ከማንም ሰው ጋር ከኔ ጋር ምንም አይነት ንክኪ እንዳሌላት ህግም እናንተም የምታውቁት ነገር ስለሆነ። እሺ አበበ የጠየቀ ጥያቄ ትክክለኛ ጥያቄ ነው። ምክንያቱም 9 ሰዓት 10 ሰዓት አካባቢ ግቢ ውስጥ መኪና ገብቶ የሆነ ነገር እንትን እያሉ እንደነበረ ሰው ተናግሯል። ኢቨን ሰዎችንም ይዘን አናግረናል። እዛ ነገር ላይ የነበሩ ሰዎችን በሰዓቱ አንተ የት ነበርክ? ቦታ ላይ መኪና ቦታ ላይ እንዳልነበርክ እናውቃለን። በሰዓቱ አንተ የት ነበርክ? ያው ዱዴ ያገባኝ እኮ ነው። ያው የዛን ዕለት ለጋሽዬም እንደዛ ነው ያልኳቸው። በቃ እኔ ታምሜ ነበር ነው ያልኩኝ። ሌላ እኮ ምንም እንትን አይደለም። ምንድነው ከዚህ ከቤታችን የነበረች ማን ነው አለምነሽ ምን አደረገች? በቃ ይሄ የጋሽዬ ኃላፊነት ነው፣ ያንተ ስልክ እንጂ ስላለ ነው እዚህ ቁም አለች። እሺ አልኩኝ። ከዛ በቃ እንደዚህ ደርሰና ብለዋል፣ ያንተም ስልክ አልሰራ ብሏቸዋል ጋሽዬ ብላ ምክንያት ደረደረች። ቆይ እስኪ ልመለስና ይሄ ነገር 9 ሰዓት 10 ሰዓት አካባቢ ነበር የተፈጠረው አይደለ? 10 ሰዓት አካባቢ። ያው አቤል ስንት ሰዓት ነበር ቤት የገባው ከልጅቷ ቀድሞ? ያን ሰዓት እኔ በደንብም ሰዓቱንም አላየሁም እኮ። ስንት ሰዓት ነበር የገባው? ያው 4 ሰዓት ወይ 5 ሰዓት እንደዛ ቢሆን 4 ሰዓት 5 ሰዓት። እሷ ስንት ሰዓት ነበር የመጣችው? ልጅቱ ናት። ልጅቷ ማች ማለትም ራሄል አቤል ከገባ ከስንት ደቂቃ በኋላ ወይ ደግሞ ከስንት ሰዓት በኋላ ነው የመጣችው? ከዛ በኋላ ቢያንስ 30 ደቂቃ እንዲያ ቢሆን። ታዲያ አቤል ተመልሶ ወጥቶ ነበር ከዛ በኋላ? ያ ነገር ግርግሩ ከተፈጠረ በኋላ አቤል ተመልሶ ወጥቶ ነበር ከቤት? ቻ በኋላ እኔ አልወጡም፣ እሳቸው እዛው ነበሩ ቤታቸው። ታዲያ አለምነሽ የአንተ ስልክ እምቢ ብሏቸው ነው ጋሼ ብላ መኪና ግቢ ውስጥ እንዲገባ ያለችህ? እሱ የት ሄዶ ነው? ለምንድን ነው ቤት ውስጥ ካለ ለምንድን ነው ያልደወለልህ? ለምንድን ነው የሚደውልልህ? ስልክ እምቢ ብሎ ነው ልትል የምችለው? ያው አንዳንድ ጊዜ ድካም ሲላቸው ወይ ደግሞ እዛ ከክፍላቸው ወደዚህ መምጣት ካልፈለጉ በስልክ ነው የሚያዙ። አንድ ግቢ ውስጥ ሆነን አንድ ቦታ ላይ ሆነን ተመሳሳይ ሰዓት ላይ እንግዲህ እሺ፣ ያ ነገር የተፈጠረው በዛን ሰዓት ከሆነ አቤት፣ አንዴ የዛን ቀን ምሽት ስንት ሰዓት ነው የገባው ወደ ቤት? አክቹዋሊ እሱ ባለው ሰዓት አካባቢ ነው የገባሁት። 4 ሰዓት በቃ ለ5 ምናምን ጉዳይ አካባቢ ነው የገባሁት። ግን እሺ አንዴ ኦልሬዲ እሺ፣ አንተ አልመጣችም። በዛ ተገባ ከ30 ደቂቃ በኋላ በአንተ መንገድ እንግዲህ አልመጣችም። ይሄ ነገር አልተፈጠረም። ተመልሶ ወጣ። ታዲያ ግቢ ተከፍቶ መኪና ግቢ ውስጥ እስኪገባ ድረስ እነዛ ሰዎች እቃ እስከሚያወርዱ ድረስ እንዴት ምንም ነገር ልትሰማ አትችልም አንተ? አሁን ላይ እንግዲህ ስናያቸው እነዛ ወንጀለኞች እንደዚህ ቀላል የሚባሉ አይደለም። በጣም የተራቀቀ ወንጀል የሚሰሩ ሰዎች ናቸው። ይሄ እኮ የእግዚአብሔር ተአምር ነው እንጂ ይሉል እኔ እናንተ ዛሬ አብረን መቀመጣችንም እኮ ታላቅ የሚገርም ማለት ተአምር የሆነ ነገር ነው። እኔ እኮ ከእሷ እጅ ተቀብዬ ምግብ የምበላ ከእሷ እጅ ተቀብዬ የምጠጣ እሷ ያስተካከለችልኝን ነገር የምጠቀም ሰው ነኝ።
እውነቱን ለመናገር ከገባው በኋላ ፕሮግራሙ ላይ የነበሩት ምግቦች ምናምን አልተስማማኝም ስለነበር በልቻለሁ ቤት ምግብ። ከዛ በኋላ እንግዲህ እሱ የሚለው ከሆነ እንግዲህ 5 ሰዓት ከምናምን የሚል ከሆነ እኔ 4 ሰዓት ለ5 ምናምን ጉዳይ ነው የገባሁት እና የሆነ ነገር በልቼ እስከ 5 ከ10 ምናምን ነበርኩኝ ሳሎን። ከዛ በኋላ ነው ወደ መኝታ የገባሁት። ስነሳ በህይወቴ እንደዚህ አይነት እንቅልፍ ማለት በቃ የሆነ ራስን ሳታውቀው ረጅም ሰዓት እንደዚህ አይነት እንቅልፍ ውስጥ ስነቃም ደግሞ በአንዴው በትት ብዬ ነው የነቃሁት። በምወጣበት ሰዓት ነው እንግዲህ እኔ ስራም ስለነበረብኝ አርፍጃለሁ የሚለውን አስቤ ነው በመደናገጥ ወደ ሳሎን የወጣሁት። ወደ ሳሎን በምወጣበት ሰዓትም እንግዲህ ማለት የሆነ በቃ ያየሁትን ነገር ማመን ስላልቻልኩኝ ምንም ነገር ሳደጋ ቶሎ በሬን ከፍቼ እና አበበን የጠራሁት። አበበን በጣም ተደናግጦ ነበር ያለው ነገር በጣም ማለት በቃ በጣም ከባድ የሆነ ነገር ነው። እውነቱን ለመናገር በዛን ሰዓት ሴት ናት ስትጨው ምናምን የነበረችው አለምነሽ ነች። ያ ነገር ብቻ እንደውም አለምነሽ ምናምን ከመጣች ምናምን በኋላ ነው ወደ ውስጥ ገብቼ ሱሪ ምናምን ለብሼ ለራሱ ውስጥ ብቻ እነዛ ነገሮች ምንድን ነው የዛን የነበረው የምታውቀው ነገር ነው። እንደዛ ሲያስደነግጥ የነበረው አንተ እኔ እናንተ ማታ እንግዲህ ሳይን ተደራርገን የነበረው። ሲቀጥልስ ደግሞ በምን አይነት ሰዓት ነው ያ ሁሉ ነገር? እሺ እኩለ ሌሊት ላይ መኪና መጥቷል። ቤት ውስጥ እንደዚህ አይነት ቢዚ የሚያደርግ ነገር ነበረ። አንተ እንደምትለው ከሆነ ደግሞ እኔ ወደ 5 ሰዓት አካባቢ ገብተሃል። ከ30 ምናምን ደቂቃ በኋላ ልጅቷ መጣለች ብለሃል። ኦልሬዲ ወደ 6 ሰዓት ሆነ ማለት ነው። ከ6 እስከ 9 ባለው መሀል ነው እኔ የሆነ ጩኸት ነገር ፈጥሬ አንተ መተህ በሩን የዘጋውብህ። ሰዓቱን እርግጠኛ ልትሆንልኝ ትችላለህ? እኔ ጋሽ የዛለት ሰዓቱን አይ እኮ የትኛው ለምሳሌ እናንተ መኪናውን አቤል መደወል አልቻለም ባለች ሰዓት ነው ወይንስ ያ ነገር የተፈጠረው የሁለቱ ጸብ የተፈጠረውና በር የተዘጋበት መኪናው ከመምጣቱ በፊት ነው ወይስ መኪናው ከመጣ በኋላ ነው? ያ በኋላ ነው እንጂ እንደዚህ የተፈጠረው ማለት መኪናው ከመጣ በኋላ ኦልሬዲ ነጋ እኮ እንዴ። መኪና የመጣው እኮ 10 ሰዓት አካባቢ ነው። ያ በኋላ ነው በቃ ጩኸት ሲሰማ የወረድኩት ነው። እኔ ደግሞ ማንም ሰው ማጣራት በሚችልበት መንገድ እንግዲህ የኔ ንጽህና ማጣራት የምንችልበት ጉዳይ አለ። እኔ ከዚህ የበለጠ ውሸትም እያየው እንደዚህ ውሸት ሰው ሆኖ ቁጭ ብሎ ከዚህ በላይ መከታተል አልችልም። ቤተሰቦች እናንተም ይቅርታ። ሉል አንተ የምትፈቅድልኝ ከሆነ በጣም ታላቅ ይቅርታ ቦታ ደስ ይለኛል። እሺ ማለት የለ አውቃለሁ ነገሮች ምን ያህል እየከበዱ እንደሆነ አውቃለሁ። እንደገና አዲስ እድል። ድርጅታችን ዲኤምሲ ሪል ስቴት እንደሚታወቀው ቤቶችን እየገነባን በመሸጥ ላይ እንገኛለን። ዛሬም እንደ ትላንቱ ለ25 ቤቶች ብቻ ቅናሽ አውጥተናል። በተጨማሪም 60% የባንክ አማራጭ በረጅም ጊዜ ማለትም እስከ 20 ዓመት ቀስ ብለው እየሰሩ የሚከፍሉትን ሁኔታ አመቻችተናል። በ10% ቅድመ ክፍያ ብቻ ከባለ 1 እስከ ባለ 3 መኝታ ቤቶችን በመረጡት የካሬ አማራጭ ማግኘት ይችላሉ። በተጨማሪም በዚህ ቻናል በኩል ማለትም የንስር አይንን ጠቅሰው ለሚመጡ ደንበኞች እስከ 30% የሚደርስ ቅናሽ አቅርበናል። ለበለጠ መረጃ በ0997 398676 አለያም በ0997 24 8676 ላይ ይደውሉ። ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። ወደ ምን አይነት መንገድ እያመራ እንደሆነ ማለት ነው። ነገር ግን ለምናደርጋቸው ስራዎች፣ ለምንሰራቸው ስራዎች፣ ለምናደርጋቸው ነገሮች በጠቅላላ ጥንቃቄዎች ብናደርግ የተሻለ ነው። አሁን አንድ ማለት እንፈልገው ነገር አለ። እሺ፣ በጣም ጥበቃ አድርግልን። በጣም የሚያስፈልገን ሰው ነው። በጣም ጥበቃ አድርግልን። ከኔ ብቻም ሳይሆን ከማንም ሰው ጥበቃ አድርግልን። እርግጠኛ ነኝ አሁን እሱ ጋር ያለው ኬስ እኔ እየገባኝ ያለው የሆነ ነገር እንዳያደርጉት ምንም ነገር እንዳይሆን በህግም በምን ጥበቃ ሊደረግለት እኔ ደርሰኛል። እሱ ስራዬ ነው። እኔ ከዚህ በላይ መቀጣለች። እሺ አበበ፣ አሁን ላይ ይሄ ነው አልልህም። አንተ ማለት እስካሁን ያወራኸው ነገር አሁን ጭራሽ እየተምታታም ያለበት ሁኔታ ላይ ነው ያለው። ልጅቷ
እሷም እስከ 5 ሰዓት ባለው ሰዓት ውስጥ ከገባ በ30 ደቂቃ ውስጥ ነው የመጣችው አይደል? ያ ማለት እስከ 10 ሰዓት ማለት ቢያንስ 4 ሰዓት ተኩል አካባቢ 4 ሰዓት ያክል እዛ ቤት ውስጥ ነበረች ማለት ነው አይደል? እኔ እኮ ግራ ገባኝ። ያው ምንድነው ግራ ገባኝ የምትለኝ አበበ? እንዴ አንተ እኮ ያልገባ ነገር አለ። ምንድነው ያልገባኝ? እስኪ አስረዳኝ። ይኸውልህ ተባለፈው ምን በቃ እነግርሃለሁ ብዬ ነበር። እናቴም አልነገረችም መሰለኝ፣ ዝም ብላን ሄደች። እኔ እቴም እዚህ ተመጣች በኋላ ቤት አልደረሰችም። ስለዚህ እኔ እቴም ደግሞ ተይዛ እኔ እንዴት ነው እውነቱን ታዲያ የምነግርህ? እቴ ተይዛ? ያው ማን ነው እህት ተያዘች አለ ብሏል። እንደዛ ማን ነው እህት ተይዛለች አለ? ሲጀምር እኔ ጋር ነው አይደል አንተ ያለው? በእኔ ቁጥጥር ስር ነው ያለው። ማን ነው እንደዚህ አይነት መረጃ ሊያመጣል የሚችለው ከኔ ሰዎች ውስጥ? እኔ እንደዛ ውስጥ ሲያወሩ ሰምቻለሁ። ማን ነው ሲያወራ የሰማኸው ነው? ሲጀምር እህትንም እናትንም እኔ ነኝ አይደል የሸኟቸው? ያውም ከሰው ጋር አድርጌ ነው የሸኟቸው። ስማኝ፣ ያውም ከሰው ጋር አድርጌ ከሌላ ጥበቃ አድርጌላቸው ነው የሸኟቸው። የሰማኝ ነው። የማይመስል ነገር አሁን ላይ እዚህ ጋር እንድታወራ አልፈልግም። እህቴ ተይዛለች ምናምን እንደዚህ አይነት ወሬ ደግሞ ከኔ ሰዎች ውስጥ ማንም ያወራ የለም። አሁን አንተ ጋር ምን አይነት ነገር እንዳለ አላውቅም። ነገር ግን አበበ አሁን በደንብ እንድታስብ ፈልጋለሁ። እኔ ጋር እስካለ ድረስ የእውነት የምትናገረው ነገር ምን ያህል እውነት መሆኑን ራስህን እየጠየቅ በደንብ እንድትቀመጥ እፈልጋለሁ። ጊዜ ደርሶ ፍርድ ቤት እስከምትቀርብ ድረስ ለምስክር እስከምትሄድ ድረስ የእውነት አበበ እያደረግከው ያለው እየተናገርከው ያለው ቃል በጠቅላላ እውነት ነው ወይ የሚለውን ነገር እያሰብክበት እንድቆይ ይፈልጋል። ግልጽ ነኝ? ተነስ፣ መሄድ ትችላለህ። ሂድ፣ ያዙት ነው። እሺ እንግዲህ ከሁለቱም የሰማነው ነገር አለ። የሚያምታታም ነገር አለ፣ ግራ የሚያጋባም ነገር አለ፣ ብዙ ውዝግብ ውስጥ የሚከተል ነገር አለ። ኤኒዌይ ይህን ነገር በደንብ የማጣራት ስራ እንሰራለን። ከዚህ በላይ ገና ጠንክሬ እሰራለሁ። ገና ብዙ እውነት ላይ እንደርሳለን። አሁን የትኛው ነው እውነት አልተደመደምም። ማን ጋር ያለው ትክክለኛ ነገር አልደመደምንም፣ አልወሰንም። እያንዳንዱን የምናደርገውን እርምጃ በጥንቃቄ ነው ማድረግ የምንፈልገው። ሌላው አትናደድ፣ አትቆጣ፣ ቶሎ አቤልን አጠርጥረው ምናምን እያላችሁን ኮሜንት ላይ የምትጽፉልኝ፣ በውስጥ የምታወሪኝ፣ የምትደውሉ፣ ሀሳብ የምትገልጹ ሰዎች አመሰግናለሁ። የእኔ ነገርና የአቤል ነገር ስለሚያሳስባቸው ነው። ነገር ግን ይሄ ስራዬ ነው። የኔ ውድ ቤተሰቦች በእኔ ቦታ ብትሆኑ ከኔ በላይ ሊያደርጋችሁ የሚችል ከኔ በላይ የሆነ ስሜት ውስጥ እንድትገቡ ሊያደርጋችሁ የሚችል ነገር ይኖራቸዋል። ከዛ ባሻገር ደግሞ መጨረሻ ላይ የምናገረው ነገር አለ። ልክ ሲደመደም መናገር የምፈልገው ነገር አለ። እሱን ያኔ አወራዋለሁ። ለማንኛውም አብራችሁኝ ስለነበራችሁ አሁንም አመሰግናለሁ። በድጋሚ የምላችሁ ደግሜ ደጋግሜ ቻናል ላይ ቆሟል። ብዙ ሰዎች ጋር ቪዲዮ እየደረሰ አይደለም። እባካችሁን ሰብስክራይብ አድርጉ። እባካችሁን ላይክ አድርጉ። በደንብ ላይክ አድርጉ። ላይክ ባደረጋችሁ ቁጥር ብዙ ሰዎች ጋር የመድረስ እድሉ ይሰፋል። እንዲሁም ደግሞ ሰብስክራይብ ባደረጋችሁ ቁጥርም እንደዛው እየታወቀ ይመጣል ቻናሉ። ብዙ ሰዎች ጋር እየደረሰ የብዙ ሰዎች የተደበቀ የቤታቸውን ሚስጥር እኛ ጋር መጥቶ በድፍረት እንዲወጣ ያደርጉናል። እንድናግዛቸው እንችላለን። አሁንም ብዙ ኬዞች ይዘናል። ወደፊትም ብዙ ኬዞች እንይዛለን። ከዛም ባሻገር አምቆት በፍራቻ የተቀመጡ ቤተሰቦች አሉና እነዛ ቤተሰቦች እንዲመጡ ቻናላችንን አይተው ወደኛ ኬዛቸውን እንዲያመጡ የእናንተ እርዳታ ድጋፍ ያስፈልገናል። ያም ሰብስክራይብ ማድረግ ብቻ ነው። ቀዩን ምልክት ምጫን። ከዛ በኋላ የደውሏን ምልክት ደግሞ ያላበራችሁ ሰዎች የደውሏን ምልክት አብሩ። ሰብስክራይብ ራሱ አድርጋችሁ የደውሏን ምልክት ያልነካችሁ ሰዎች የደውሏን ምልክት ነክታችሁ ኦል የምትለው ላይ አድርጉ። ምክንያቱም ቪዲዮ በለቀቁ ቁጥር ወዲያውኑ
እናንተ ጋር አሳውቁኝ ይገባላችኋል ማለት ኖቲፊኬሽን ይመጣላችኋል ማለት ነው። ስለዚህ እባካችሁም ይህን በማድረግ እንግዲህ ከኔ ጋር አብሮነታችሁን አሳዩ፣ ቀጥሉ። አብራችሁን ስለነበራችሁ ከልብ አድርጌ አመሰግናለሁ። አብሬያችሁ የነበርኩት ልዑል ነበርኩኝ። እንግዲህ በያላችሁ በሰላም እግዚአብሔር ከሁላችሁ ጋር ይሁን። ሀሳብ አስተያየታችሁን አሁንም እንደተለመደው ኮሜንት ጻፍ ላይ ጻፉልኝ። እወዳችኋለሁ። ሰናይ ጊዜ ይሁንላችሁ።